እንጀራ ሳንባረክ እንኳን በለም ህማማት ስለሆነ ባርከን ነው የምንበላው። የተከለከለው የካህኑ ቡራኬ ነው። የካህኑ ቡራኬ ምዕመናን በደንብ እንዲገባቸው የሚያስፈልገው የካህኑ ቡራኬ የተከለከለው ስሬት። ይቺ ሳምንት የ5500 ዘመን ኃጢአት የጠፋባት ሳምንት ናት። ይቺ ሳምንት ጴጥሮስ ወዲያው ክዶ ወዲያው የዳነባት ቀን ናት። ፈያታዊ ዘየማን 30 ዓመት ሸፍቶ በ3 ሰዓት ጸሎት የጸደቀባት ሳምንት ናት። ፈያታዊ ዘየማን ገነትን የወረሰባት ሳምንት ናት። ሐዋርያው ሊቀ ሐዋርያት ቅዱስ ጴጥሮስ ሊቀ ሐዋርያት ለመሆን የበቃበት ሳምንት ናት። የወደቁ የተነሱባት ሳምንት ናት። ሲኦል የገቡ የወጡባት ሳምንት ናት። ይችን ሳምንት በእውነት እወቁባት ነው ማለት ምዕመናን። ብዙ ሚሊዮን የሚቆጠሩ አማኞችን የሚመሩትን አባቶች በእንደዚህ አይነት ቪዲዮም ሆነ በእንደዚህ አይነት የላይቭ ንግግር መናገር እንደኔ ግን ልክ አይደለም። ልደተ ቃል ለኔ ላይቭ ምላሽ የሰጠው ነው። በእርግጠኝነት ልደተ ቃል ይዛለታ ተደብቆ አላዳመጠኝም ማለት ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ውድ የዮአብ ሚዲያ ተከታታዮች ሰሙነ ሕማማቱ እንዴት ይዟችኋል? እንግዲህ ዛሬም በዚህ በሰሙነ ሕማማት ዙሪያ ነው የምንነጋገረው። ይህ ቪዲዮ ለብዙዎች ስለሚጠቅም ብዙዎች የተለያየ ጥያቄ ስለሚጠይቁ ለዛ ምላሽ ይሆናቸዋልና ላይክ ሼር አድርጉት። ኮሜንት ላይም እንደተለመደው ቺን ሰዓት አድርሶ እዚህ ሰዓት ያደረሰን አምላካችን ለብርሃነ ትንሣኤውም እንዲያደርሰን ስሙን ሁል ጊዜ ማመስገን አለብንና እግዚአብሔር ይመስገን እያላችሁ ሁላችሁም ኮሜንት ሴክሽን ላይ ጻፉ። እግዚአብሔር ይመስገን እያላችሁ ጻፉ። ሁላችንንም እግዚአብሔር ለብርሃነ ትንሣኤው ከደዌና ከሕማም ከጭንቅ ሁሉ ጠብቆ ያደርሰን። እሺ እንግዲህ በመጀመሪያ የምንመለከተው በዚህ በሰሙነ ሕማማት ሰላምታ ተከልክሏል ወይ? ለምንድነው ሰላምታ የተከለከለው? ሰላምታስ አልተከለከለም ወይ? ምንድነው ያለው ነገር? ብዥ ያለ ነገር ስላለ ምንድነው ይሄ? ሁለተኛ ካህናት አባቶቻችን የማይባረኩት ለምንድነው? ይባርካሉ ወይ የሚለውን። ሶስት ደግሞ ከዚሁ ጋር ተያይዘን ማዕዳችንን በስመ አብ ብለን በመስቀል አምሳያ ሰርተን ማዕዳችንን መባረክ እንችላለን ወይ? ይሄ ነገር ምንድነው? ቤተክርስቲያን ጥርት ያለ መልሷ ለዚህ ምንድነው የሚሉትን ተከታትለን እንመለስ። እንጀራ ሳንባረክ እንኳን በለም ህማማት ስለሆነ ባርከን ነው የምንበላው። ሙሴ እኮ ለህዝቡ መናም ሲወርድላቸው ውሃም ሲፈልቅላቸው ባርኮ ነው የሚሰጣቸው። ባርኮ መብላት ባርኮ መጠጣት ከጥንትም ጀምሮ ያለ ነው። ራስንም መባረክ ልክ እንደዛው ይኖራል። ወባረኮም እስራኤል እንዲል ማን ነው ያዕቆብ ሁለቱን የዮሴፍ ልጆች ዋስታለፈ ዲሁ አይደል ምንለው እጁን አመሳቅሎ ባረካቸው ይላል። ኤፍሬምንና ምናሴን ማለት ነው። በመስቀል ቅርጽ አድርጎ ነው የባረካቸው። ሙሴም በመስቀል አምሳል እጁ ተዘርግቶ ታይቷል። እና የመስቀል ምልክት እኮ ያኔም ነበረ። ክርስቶስ የተሰቀለበት መስቀል ነው አማናዊ መስቀል ነው ያልነበረው እንጂ የመስቀል ምልክት ድሮም ነበረ። ሙሴ እጁን በዘረጋ ጊዜ እስራኤልን እየባረካቸው እኮ ነውና የተባረከ ህዝብ ደግሞ ያሸንፋል። ስለዚህ እስራኤል ሲሄዱ ድል ይነሱ ነበር ማለት ነው። እንዴ እኛ አጋንንት እንዲሰለጥኑብን ነው እንዴ? ምክንያቱ ምንድነው? አሁን የመስቀል ምልክት ማንይዝበት ምንድነው ምክንያታችን? እንደዚያ አንከለከልም። ለምን ካልከኝ ሙሴ በመስቀል ምልክት መታየቱ እንደ ነውር አልተቆጠረበትም። የተከለከለው የካህኑ ቡራኬ ነው። የካህኑ ቡራኬ ምዕመናን በደንብ እንዲገባቸው የሚያስፈልገው የካህኑ ቡራኬ የተከለከለው ስርየተ ኃጢአት የሚያሰጥ ስለሆነ ነው። ስርየተ ኃጢአት ያልተሰጠበትን የ5500 ዘመን ታሪክ ለማስታወስ 5 ቀን አይደሉ እነዚህ 5500 ዘመን ነበሩ እነዚያም እና 5 ቀናት የ5500 ዘመን ምሳሌዎች ናቸው። እንደዛ ስለሆነ ለ5 ቀን ተኩል እኛም እንከለከላለን። ለ5 ቀን ተኩል ማለት ምንድነው? ከሆሳዕና ቅዳሜ ከሆሳዕና እሑድ ከሰዓት ጀምሮ አይደል የምናቆመው ቡራኬ። ከሆሳዕና ከሰዓት ጀምሮ እናቆማለን እስከ መቼ? እስከ ዓርብ ድረስ። ዓርብ ማታ ላይ ንሴብሖ ይዘመርና ሊቃውንቱ ንሴብሖን ይዘምራሉ። ከዚያ በኋላ ይህድግ ይፍታ ብሎ ካህኑ ኑዛዜ ይሰጣል። በእርግጥ ቡራኬ አልተለመደም። ከዛ በኋላ የቀዳም ሲወርለትም ቡራኬ አንሰጥም። ለምንድነው የማንባረከው ከተባለ ነውር ስለሆነ አይደለም። የክርስቶስን ትንሣኤ አይተን ደስ ስላልተሰኘን ነው። ገና እሱን እየጠበቅን ነው እንጂ ነፍሳት ከሲኦል ወጥተዋል። ከዚያ በኋላ ነፍሳችን ስርየተ ኃጢአት ተቀብላለች። መንግሥተ ሰማያት ገነት ተከፍቶልናል። ወደ ርስታችን ተመልሰናልና መባረክ እንችል ነበር። ከዛ በኋላ መባረክ እንችል ነበር። ግን ምንድነው እንዲቆይ የተደረገው? ዓርብ እኮ ይህድግ ይፍታ ብሎ ካህኑ ፍትሐተ ነፍስ ይሰጣል፣ ስርየተ ኃጢአት ይሰጣል። ግን ቡራኬው አሁን ቅዳሜ ዕለትም የማይታየው የማይደረገው ለምንድን ነው? ገና ትንሣኤውን ስላላየን ደስታችን ፍጹም ስላልሆነ በዛ ምክንያት እናዘገየዋለን የሚል ነው። ከዚሁ ጋር አያይዞ ፍትሐትም የለም በዚህ ወቅት።
ፍታትም የለም። ፍታትም የሌለው ልክ እንደዛው እየታሰርንበትን ወቅት ለማስታወስ የሚል ነው። ጸበል መጠመቅ ድሮም በብሉይ ኪዳን እኮ ጸበል ነበረ እና ምንም ጸበል መጠመቅ የሚከለክል ነገር የለም። እኔ ሰዎች ከየት እንደሚያመጡትም አላውቅም እውነት ለመናገር። አንዳንድ ጊዜ ምዕመናንንም ለማወናበድ ዝም ብለው የሚፈጠሩ ጥያቄዎች አሉ እና ምዕመናን ይህች ትንሽ ነገር ናት፣ ግን ታስጨንቃቸዋለች። በእርግጥም መኪና በኮረኮንች መንገድ ላይ ድንጋዩን እየዘለለ ሊሄድ ይችላል አይደል? ደግሞ የሰው ልጅ በእግሩ ውስጥ ትንሽ ጠጠርም ቢሆን የምትገባ ታሰናክለዋለች። ምዕመናን ልክ እንደዛ ናቸው። በትንሽ ጥያቄ ሊሰናከሉ ይችላሉ እና ከዚህ አንጻር መመለስ ይገባናል ነው እንጂ ዛሬ መነጋገር ያለብን እንደ እውነቱ ከሆነ የክርስቶስን ሕማሙን ሞቱን ትልቁን ጉዳይ ማለት ነው። እሱ ላይ ነበር ትኩረት ማድረግ የነበረብን። ዞሮ ዞሮ ምንድነው እነዚህ ትንንሽም ቢሆኑ ለምዕመናን ጥያቄ ሆኖ ግራ የሚያጋቡ ከሆነ ግን ማንሳታችን መልካም ስለሚሆን ነው። ጥሩ አንስተሃል ማለት የግዝት በዓላት በሌላ ቀን ሲሆን አንቀጸ በዓላት አለን እኛ አሁን በአንቀጸ በዓላት በሌላ ቀን ሲሆን የግዝት በዓላት የምንላቸው ከጌታ በዓላት በ29 ከእመቤታችን በዓላት ደግሞ በ21 ሁሉንም የእመቤታችን በዓላት ወክሎ በ21 ማለት ነው። ከዛ ከመላእክት በዓል ደግሞ የቅዱስ ሚካኤልን በዓል እናከብራለን። ስግደት የሌለባቸው ብለን እናከብራለን። ከዚያ ውጭ ያለውን እንሰግዳለን። በዚህ በሰሙነ ሕማማት ከሆነ ግን ያለ ስግደት የምናከብረው በዓል የለም። ሌላ ጊዜ ከስግደትም ሆነ ከሌላ ስራ አረፈንባቸው እንውላለን፣ መስዋዕት እናቀርባለን፣ ዝክር እንዘክራለን ማለት ነው። በዚህ ሰዓት ግን መስዋዕትም አናቀርብም፣ ስግደትን አናቆምም። ለምን? ይሄኛው አሁንም በዓላትን በዚህ ወቅት በሰሙነ ሕማማት የሚከበር በዓል በሙሉ በጾምና በስግደት ነው የሚከበረው። ለዛ ነው እንጂ በዓልማ ካልከኝ ስቅለት ነበር ትልቁ በዓል። በቤተክርስቲያን የጌታ 9 ትልልቅ በዓላት የሚባለው አለ። 9 አበይት በዓላት ማለት ነው። ከ9 አበይት በዓላት አንዱ ስቅለት ነው። ልክ እንደ ትንሣኤ ነው፣ ትልቅ በዓል ነው ማለት ነው። ክብሩ ግን በስግደት ነው የምናሳልፈው ያው እንደምታውቀው። ለምን? በሰሙነ ሕማማት ምን ጊዜም ያለ ስግደት በዓል። ምክንያቱም ጌታ ተይዞ በአይሁድ እጅ እየተገፋ እየወደቀ አንተ እንዴት ነው ተቀምጠ በዓል የምታከብር? ዛሬ ማርያምና ዛሬ ሚካኤል ነው ብለህ እንዴት ነው ተቀምጠ አርፈ የምትለው? ምክንያቱም በዛ ቀን እኮ ለአንተ ክርስቶስ ላቡ እንደ ደም እየወረደ ነው። ላብ አይደለም ደም ነው የወረደው። ደም ብቻ አይደለም ቆዳው ነው የተገፈፈው። ቆዳው ብቻ አይደለም አጥንቱ ነው የታየው። እንዴት ብለህ ነው አንተ ተቀምጠህ በዓል የምታከብረው? ለአንተ እኮ በዓልህ ክርስቶስ ነው፣ ረፍትህ ክርስቶስ ነው። ማረፍ የጀመርነው ራሱ ማረፍ የቻልነው እኮ በክርስቶስ ሞት ነው። ያንን መከራ ስለተቀበለልህ ነው ማረፍ የቻልከው እና ማረፍ የቻልክባት ቀን ያች ናት፣ ክርስቶስ መከራ የተቀበለልህ ቀን ማለት ነው። እና የዛን ቀን መከራው የምንሳተፍበት ቀን ነው። ስለዚህ ምንም እረፍት የሚባል ነገር በዛ ቀን የለም ማለት ነው። ማንቆርበው በሌላ መንገድ በዓል ማናከብረው ከዚህ የተነሳ ነው ለማለት ነው። ሰላምታ ሰላም መባባል ይቻላል ወይ? የይሁዳ ሰላምታ ይሆንብናል ብለው የሚያስቡ ሰዎች አሉ። የይሁዳ ሰላምታን እና የሰውን ሰላምታ ምንጊዜም ቤተክርስቲያን ስታወግዛችሁ ትኖራለች። በየትኛውም ጊዜ የይሁዳ ሰላምታ የሚያቀርቡ ሰዎች አሉ እኮ። ይሄ ማለት ተንኮል ያለበት ፍቅር የሌለው ግን ደግሞ ላዩ ፍቅር የሚመስል ሰላምታ ማለት ነው የይሁዳ ሰላምታ። በእንዲህ አይነት አኗኗር የሚኖሩ ሰዎች እኮ አሉ። እንዲህም እየኖሩ ግን በዚህ ሳምንት ክርክር ሲያነሱ ይታያል። እና የተወደዳችሁ እግዚአብሔር ቤተሰቦች ሰላምታው በራሱ የሚጎዳው ነገር የለውም እና ከይሁዳ ሰላምታ የራቀ ነው የኛ ሰላምታ፣ ምንም ጥርጥር የለው። በዕለተ ሐሙስ ብቻ ግን በግብረ ሕማማት እንደተጻፈው ከሰላምታ ይከልከሉ የሚል ንባብ ተጽፎ ይገኛል። ከዚያ ያለፈ ግን አሁን እንደው የዛን ቀንም ቢሆን አድርገውት ቢገኙ ምዕመናን ኃጢአት ነው ማለት ግን አይደለም እና በዚህም እንዳትከራከሩ እንዳትጨናነቁም ነው ይህንን መናገሬ። እሺ እንደተከታተላችሁት ነው እንግዲህ በሕማማት ማማተብ እንደሚቻልና የኦሪቱን ያውን በብሉይ ዘመን የነበረውን እያነሱ መምህራችን በሰፊው አስተምረውናል። የካህናት አባቶቻችን ቡራኬ ደግሞ ለምን እንደተለየ በግልጽ አስቀምጧል። ይህንንም ተከታትላችኋል። ሌላው በሕማማት እንግዲህ የመስቀል አምሳያ እንዳልኳቸው የመስቀል አምሳያ መስራት እንደሚቻል፣ ሰላምታም ደግሞ በሕማማት እንደማይከለከል ብናደርገው እንኳን ባናደርገው እሺ ጥሩ ብናደርገው እንኳን ኃጢአት እንዳልሆነ ለምን ዘወትር ቤተክርስቲያናችን የይሁዳን አይነት ሰላምታ ትከለክላለች። የይሁዳን አይነት ሰላምታ ዘወትር ቤተክርስቲያናችን ሕማማት ስለሆነ ሳይሆን ከዓመት እስከ ዓመት ይህን የአስመሳዮችን አሳልፈው የሚሰጡትን የሴረኞችን ሰላምታ ዘወትር ቤተክርስቲያን ትከለክላለች። እንዲህ አይነት የምናደርግ ካለን ይሄ ትከለክለናለች ሕማማት ባይሆንም በማለት በሰፊው መምህራችን አስተምረውናል። እግዚአብሔር ይስጥልን። ጥሩ ነገር እንዳገኛችሁ ተስፋ አደርጋለሁ። ወደ ሁለተኛው ደግሞ የምንሄደው በዚህ እንግዲህ ባለንበት
በሰሙነ ሕማማት የማይደረጉ ነገሮች ምንድን ናቸው? በግልጽ ይህ ነገር አይደረግም የሚሉ ነገሮችን በግልጽ የሚከለከሉ ነገሮች ምንድን ናቸው? በግልጽ የማይደገሙ ጸሎቶች ምንድን ናቸው? ቤተክርስቲያን እነዚህን ጸሎቶች በዚህ ሰሙነ ሕማማት እንዳትጸልዩ ብላ የምታስቀምጣቸው ጸሎቶች ምንድን ናቸው የሚሉትን እንከታተል። በሕማማት ይሄ ይደገማል ይሄ አይደገም የሚባል ጸሎት የለም። ሕማማት ቅዱስ ሳምንት ዓለም ነፃ የወጣባት ሳምንት ናት። እሱን ለማሰብ ተድላ ደስታን ትቶ ቅባት መቀባትን፣ ሽቱ መቀባትን፣ ሴቶች እንደሚገባ የሚያጌጡበትን ቀለበታቸውን፣ ወርቃቸውን፣ ሽልማታቸውን ሁሉ ትተው ያጌጠ ልብስ መልበሳችንን ትተን ጌታዬ ለኛ እንደገና ወደ ኦሪት ተመለስን ወደ ጨለማው ሄድን ማለት አይደለም። ይሄ ሁሉ ሳለ ይሄን ሁሉ መከራ ተቀበልክ ብለን ሞቴን አስቡ ብሎ ማቴዎስ 26:26 እንደነገረን ሞቱን ለማሰብ ሕማሙን ለማሰብ ፍቅሩን ለማሰብ ቤተክርስቲያን ይህን ሁሉ ስታውቅ ታደርገዋለች። ስለዚህ በዚህ ሳምንት ቤተክርስቲያን ተድላ ደስታ ያደረገ በዚህ ሰሞን ጌጥ ያጌጠ ደስ ያለው ይሄን ያደረገ ከሚስቱ ጋር አንድ ወይም ከባሏ ጋር አንድ የሆነ በመኝታ የተገናኘ መብል መጠጥን አብዝቶ የሚደሰት ሰው ቁጥሩ ከአይሁድና ከይሁዳ ጋር ነው ማለት ነው። ሰሞኑን የክርስቶስን መከራ እያሰብን ቤተክርስቲያን ተግቶ በመዋል በማደር ቀንም ሌትም በ24 ሰዓት የሚነበብ ግብረ ሕማማት የሚባል መጽሐፍ አለ ከሊቃውንት የተሰበሰበ። ይህንን ግብረ ሕማማት በሕማማት የስድስት ወር ጎዳና እንኳን ቢሆን ሂዶ ቢታጣ ሊሰሙት ይገባል። ያንን ቁጭ ብሎ እየሰሙ ወሬ ሳያወሩ ሐሳብ ስጋዊ ነገርን ትቶ ስራ ሳይሰሩ ወደ ግል ስራ ሳያዘወትሩ በቤተክርስቲያን ተወስኖ መቆየት ይገባል። የሚቋረጥ ጸሎት የለም። መልክ ይደገማል። በዚህ ሳምንት አይደገምም የሚል መጽሐፍም የለም። ሰላምታ ጸሎትም ይደገማል። ለምን? መልክአ ሕማማቱ ራሱ ሰላምታ ነው። ከሚደረሱ መጻሕፍት መካከል መኃልየ ሰሎሞን አንዱ ነው። መኃልየ ሰሎሞን ደግሞ መልክ ነው ራሱ የቤተ ክርስቲያኑን ዓይኗን፣ ጥርሷን፣ ጉንጯን ሲናገር የቤተ ክርስቲያኑ ውበት ነው። ሰላምታው መልክ ነው። ቅባ ብርሃኑ ለገጽ ሰላም ለኪ፣ ስቴ ወይን ዘነፈራጽ ሰላም ለኪ፣ ቀስተ ኪዳኑ ለኖህ ሰላም ለኪ። ስለዚህ እየተባለ ሁሉ ሰላም ለኪ እየተባለ ነው የሚደረስ። መልክአ ሕማማት ነው። ስብሐት ለከ፣ ሰላም ለከ፣ ሰላም ለኩም እየተባለ ነው መልክአ ሕማማቱ የሚደረስ። መልክአ ስዕልም ይባላል። ስለዚህ በሕማማት ይሄ ይደገማል ይሄ አይደገምም የሚባል ጸሎት የለም። ከስንፍና በቀር ግብረ ሕማማትን ከምናደርስበት ጊዜ በቀር የምናደርሳቸውን ጸሎቶች ሁሉ ይደረሳል። በሕማማት የማይደረጉ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ ልዑል እግዚአብሔር ልጆች በልዑል እግዚአብሔር ስም እንደምን ዋላችሁ? ቸርነቱ የበዛ ልዑል እግዚአብሔር ስሙ የተመሰገነ ይሁን። በሕማማት ሊደረጉ የማይገቡ አንደኛ ቅንጡ ወይም የቅንጦት መጠጦች ወይም የሚያሰክሩ መጠጦች የተከለከሉ ናቸው። ሁለተኛ መስቀል መሳለም አይፈቀድም። ሶስተኛ ሰው ይሞት ፍትሐት አይፈጸምም። እሁድ ጧት የሆሳዕና ጧት እግዚአ ሕያዋን ይነበባል፣ ጸሎተ ፍትሐት ይደረጋል። በሕማማት የሚያርፍ ሰው ወይም የሚሞት ሰው ካለ ፍትሐቱ እሁድ ስለተፈጸመለት ዝም ብሎ ቀብሩ ይከናወንለታል ማለት ነው። ፍትሐቱ ተፈጽሞለታል። ሁሉም ክርስቲያኖች ወደ ቤተ ክርስቲያን ሂደው ይህንን ፍትሐት ያስሄዳሉ ማለት ነው። አራተኛ ጌጠኛ ልብስ መልበስ አይቻልም። ምክንያቱም ሳምንቱ የመከራ ጌታችን ኢየሱስ ክርስቶስ መከራ የተቀበለበት ሳምንት ስለሆነ የጌታችንን መከራ የምናስብበት ሳምንት ስለሆነ ማለት ነው። አምስተኛ ባልና ሚስት በግብረ ስጋ ግንኙነት መፈጸም ወይም መገናኘት የግብረ ስጋ ግንኙነት ማድረግ እጅግ በጣም የተከለከለ ነው። ይህንን ማድረግ ደግሞ ከጌታችን ሰቃለያን ወይም ደግሞ ከአይሁድ ጋር መተባበር ነው የሚለው። ስድስተኛ አብዝቶ መመገብ አይቻልም፣ ይልቁኑ ምግብን ለድሆች ማካፈል እንጂ። ሰባተኛ ተድላ ደስታ ማድረግ በጣም የተከለከለ ነው። በዚህ ሳምንት መሳቅ፣ መዝፈን፣ መጨፈር፣ ሌላም ስራ ማድረግ ጌታን ከሰቀሉት ከአይሁድ ጋር
መተባበር ነው ማለት ነው። 8ኛ እርስ በርስ መሳሳም አይቻልም። ምክንያቱስ ከተባለ ጌታን በመሳም አሳልፎ ከሰጠው ከይሁዳ እንዳይሆን ቁጥራችን መጠንቀቅ ያስፈልጋል ማለት ነው። 9 ጾሙ እስከ ምሽቱ 1 ሰዓት ድረስ ነው የሚጾመው ማለት ነው። ከዛ በፊት መሽረፍረፍ መዝረክረክ አይቻልም ማለት ነው። 10ኛ ግብረ ሕማማትን መስማት ያስፈልጋል። ጊዜ የሌላቸው ሰዎች ቢኖሩ በስራ የተወጠሩ ሰዎች ቢኖሩ እንኳን ጧትና ማታ ሌሊት ቀደም ብሎ 11 ሰዓት በመግባት የጌታችን የኢየሱስ ክርስቶስን ሕማማቱን መስማት ያስፈልጋል ማለት ነው። ግብረ ሕማማት ማለት ጌታ የተቀበላቸው ጸዋትወ መከራዎችን የሚናገር የመከራውን ዝርዝር የሚናገር የጌታችን የኢየሱስ ክርስቶስን ፍቅሩን የሚገልጽ ለኛ ሲል የከፈለውን ዋጋ የሚናገር መጽሐፍ ማለት ነው። 11ኛ ደግሞ ያስለመድነውን ጸሎት ከቅዳሴዎች ሁሉንም መጸለይ እንችላለን። ቅዳሴ በግል ለምሳሌ ቅዳሴ ማርያም የሚጸልይ ሰው ካለ መጸለይ ይችላል። መልካ መልክ መድገም ይችላል። መልካ ማርያም፣ መልካ ኢየሱስ፣ አንቀጸ ብርሃን፣ ውዳሴ ማርያም፣ የዘወትር ጸሎት ይህንን ሁሉ ኪዳን፣ ሊጦን፣ መስተብቁ ያስለመድነውን ጸሎት ሰይፈ ሥላሴ የሚሆን ሰይፈ መለኮት የመሳሰሉትን መጻሕፍቶች በሙሉ በግላችን መጸለይ ያስፈልጋል ማለት ነው። ነገር ግን አብዛኛውን ጊዜ የሕማማት ሳምንት ስለሆነ 150 መዝሙረ ዳዊትና ውዳሴ ማርያም ሰዎች አብዝተው እንዲጸልዩ ይመከራል ማለት ነው። በቀን 150 ዳዊት መዝለቅ ዳዊት የተማሩ ሰዎች ማለት ነው። ውዳሴ ማርያም የተማሩ ሰዎች በቀን የ7 ቀን ውዳሴ ማርያም ሙሉውን ከተቻለ በየሰዓቱ ካልተቻለ ግን በቀን መጸለይ ያስፈልጋል ማለት ነው። ይህ ሳምንት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ሲል ዋጋ የከፈለበት ሳምንት የሞተልን፣ የተገረፈልን፣ የተሰቀለልን፣ መከራ የተቀበለልን፣ ወደ መቃብር የወረደልን፣ ወደ ሲኦል የወረደልን ለኛ ሲል ይህንን ሁሉ ስቃይ ጎኑን የተወጋልን፣ እጆቹን የተቸነከረልን፣ እግሮቹን የተቸነከረልን፣ አክሊለ ሦክ ያደረገልን፣ መራራ ሐሞት የጠጣልን፣ ስድብ የተሰደበልን፣ ምራቅ የተተፋልን ይህን ሁሉ መከራ ለኛ ሲል ነውና የተቀበለው። ጌታችን ኢየሱስ ክርስቶስ ለኛ ያደረገውን ፍቅሩን እያሰብን የምናመሰግንበት ሳምንት ስለሆነ ይህንን ሳምንት በጥንቃቄ ግብረ ሕማማት በመስማት በቤተ ክርስቲያን ሁላችንም እንድናሳልፍ የልዑል እግዚአብሔር ቸርነት ይሁንልን። የእመቤታችን የቅድስት ድንግል ማርያም ምልጃና ጸሎት የአበው ቅዱሳን ረድኤት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። በስፋት ገልጸውልናል። ቤተክርስቲያን የማትከለክለው ጸሎት እንደሌለም የተረዳችሁ ይመስለኛል። አሁን ግማሹ ውዳሴ ማርያም ጸልይ ነበር፣ ሰኔ ጎልጎታ አነብ ነበር፣ እንዴት ይቻላል እንደዚህ ያደርግ ነበር፣ ይህን አውልተው ቤተክርስቲያን ይህን ተው የምትል ጸሎት የለችም። ሁሉንም ጸሎት መጸለይ እንችላለን። ሕማሙን ግርፋቱን የሚያስበውን ደግሞ ብናበዛ በዛ ውስጥ ተመስጠን እንድንኖር በዛ ውስጥ የክርስቶስን መከራ እንድናስበው በዚህ በሕማሙ እሱን ነው የምናስብና እንዲህ አይነት ነገሮች ቢጎሉ የተሻለ ነው የሚል ነው እንጂ ይህን ጸሎት ይህን አትጸልይ ይህን አታደርግ የሚሉ ነገሮች የሉም። በሕማማት ደግሞ የማይደረጉ ነገሮችን ቀሲስ በስፋት አድርገው አስቀምጠዋልና በዛ መንገድ መጓዝ ያስፈልጋል። የቀረችዋንም ጊዜ ማለት ነው። እንግዲህ ሌላው በዚህ በሰሙነ ሕማማት ከሰኞ እስከ አርብ እስከ ቅዳሜ እስከ እሑድ እስከ ትንሣኤ ድረስ ያሉ ዕለታቶች ስያሜ አላቸው። ያ እየታሰበ ነው። ትላንትና ሰኞን እንግዲህ መርገመ በለስ ብለን አይተናል። ማክሰኞ ደግሞ ያለንበት ምንድን ነው? ቀኑ ዛሬ ምን የተደረገበት ዕለት ነው የሚለውን ደግሞ ተምረን እንመለስ። ሁለተኛው ማክሰኞ ነው። ማክሰኞ ወይም ደግሞ ሰሉስ ተብሎ የሚጠራው ሶስተኛ ቀን ነው። በእኛ አቆጣጠር ከሰኞ ስንጀምር ሁለተኛ ቀን እንለዋለን። በፍጥረት አቆጣጠር ግን ከእሑድ ስለሚጀምር ሶስተኛ ቀን ነው። ሰሉስ የተባለውም ለዚህ ነው። የሰኞ ማግስት፣ ማክሰኞ ማለት የሰኞ ማግስት የሚለውን ትርጓሜ ነው የሚያመጣው። መጋቢት 24 ቀን ነች። አሁን ሕማማት ውስጥ ያለችው ማክሰኞ ጥንተ ማክሰኞ ማለት ነው። የጥንቷ መጋቢት 24 ቀን ናት። አይሁድ አሁንም ምክራቸውን ቀጥለዋል፣ ግን እየበሰለ መጥቷል ምክራቸው። ሰኞን የጀመሩት ማክሰኞ ዕለት ደግሞ አልተቋጭም፣ ግን ምክራቸውን ቀጥለዋል። እቺ ማክሰኞ አንደኛ የጥያቄ ቀን ትባላለች። ለምንድን ነው የጥያቄ ቀን የተባለችው? እንግዲህ ተመልከቱ፣ እሑድ ዕለት የሆሳዕና ዕለት ማለት ነው። ባደረገው በቤተ መቅደስ ውስጥ ገብቶ በሰራው ስራ ጥያቄ ተጠይቋል። ከምድራውያን ነገስታት ወገን ሳትሆን ከሌዋውያን ካህናት ወገንም ሳትሆን አንተ በማንና በምን ስልጣን ነው ይሄንን የምታደርገው? ወደኛ ቤተ መቅደስ መግባት ሳያንስ
በቤተ መቅደስ ውስጥ ገብተህ ጅራፍ ገምደ ሻጮቹን ለዋጮቹን ማስወጣት ቤቴ የጸሎት ቤት ናት ለማለት ይህንን ስልጣን የሰጠ ማን ነው? ትምህርት አስተምሯል፣ ተአምር አድርጓል፣ ገበያ ፈቷል። ገበያቸውን ቤተ መቅደስ ውስጥ ያደርጉ ስለነበር ማለት ነው። ገበያ ለመፍታት ስልጣን የሰጠ ማን ነው የሚል ጥያቄ ጠይቀውታል። ይህንን በመጽሐፍ ተጽፎ እንደምናነበው በመቅደስ ገብቶ ሲያስተምር የካህናት አለቆችና የሕዝብ ሽማግሎች ወደ እርሱ ቀረቡና በምን ስልጣን እነዚህን ታደርጋለህ? ይህንንስ ስልጣን ማን ነው የሰጠ? ይህንን ጥያቄ የሚጠይቁት ማክሰኞ ዕለት ነው። እንደገና ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ጥያቄ ሲጠይቁት መልስ መልሶላቸዋል እንዲህ ሲል እኔም አንዲት ነገር ጠይቃቸዋለሁ፣ እናንተ ይችን ብትነግሩኝ እኔም ደግሞ የጠየቃችሁኝን ጥያቄ እነግራቸዋለሁ፣ ወይም በምን ስልጣን እነዚህን እንደማደርግ እነግራቸዋለሁ አላቸው። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይስ ከሰው አላቸው ይላል። ጥያቄው በጣም ከባድ ነው። ይሄ አሁን ዝም ብሎ በግምት የሚመለስ አይደለም። በተለይ ጥያቄ ተጠይቀን ለምንመልስ ሰዎች ጥሩ ትምህርት ነው። ጥያቄውን የጠየቁን አካላት ፕሮፋይል ወይም ደግሞ ጥያቄውን የጠየቁ አካላት ኢንቴንሽናቸው፣ ስሜታቸው ምንድን ነው የሚለውን ማወቅ በተቻለ መጠን ይረዳል ለዚህ ማለት ነው። ለምንድን ነው ይህን ጥያቄ የሚጠይቁት? እና ክርስቶስ ይህን ጥያቄ ሲጠይቁት ያውቃል የልቦናቸውን ጥመት። ስለዚህ መልሶ ጥያቄ ጠየቃቸው። የዮሐንስ ጥምቀት ከሰማይ ነች ወይስ ከሰው? ጥያቄው ከባድ ስለሆነ ዞር ብለው ተመካከሩ። ምን እንበለው? አይ ለምን ከሰማይ ናት አንልም? ከሰማይ ናት ካልንማ ለምን አላመናችሁበትም? የዮሐንስን ጥምቀት ይለናል። አይ ከሰው ናት እንበለው። ከሰው ናት ካልን ደግሞ ዮሐንስን ብዙ ሰው ይከተለው ስለነበረ ሰዎች ይጠሉናል። ስለዚህ ምን እናድርግ? አይ ለምን አናውቀውም አንለውም አሉ። አይሁድ ተመካክረው መጡና ከወዴት እንደሆነች አናውቅም አሉት ይላል። ክርስቶስ ምን አላቸው? እንግዲያውስ እኔም በምን ስልጣን እነዚህን እንደማደርግ አልነግራችሁም አላቸው ይላል። የማቴዎስ ወንጌል ምዕራፍ 22 ከቁጥር 23 እስከ 27። የጥያቄ ቀን ሲባል ጥያቄ እንዴት መጠየቅ እንዳለብን፣ ማንን መጠየቅ እንዳለብን፣ ጥያቄ የምንመልስ ሰዎች ደግሞ ጥያቄውን እንዴት ማዳመጥ እንዳለብን፣ እንዴት አድርገን መመለስ እንዳለብንም እየነገረን ነው ማለት ነው። ሌላው ክርስቶስን መጠየቅ ያለብንን ጉዳይም መጠየቅ ባለብን ሰዓትና ወቅት እንዴት መጠየቅ እንዳለብን ተረድተን መጠየቅ እንዳለብንም እየነገረን ነው ማለት ነው። ቤተክርስቲያን የምትነግረን ይህንን ነው፣ የጥያቄ ቀን። ሁለተኛ ይሄ ማክሰኞ ረጅም ስብከት ስላስተማረ ክርስቶስ የትምህርት ቀን ተብሎ ይነገራል። ስለዚህ በዚህ ቀን ለመንፈሳዊ ትምህርት ጊዜና ቦታ መስጠትም ያስፈልጋል። በዓሉን ስናስብ ወይም ዕለቱን ስናስብ ማለት ነው። የትምህርት ቀን ይባላል። ረጅም ትምህርቶችን አስተምሯል። ምዕመናን እነዚህን ትምህርቶች በተለይ በዕለቱ እንድታያቸው ከፈለጋችሁ እነዚህ የማቴዎስ ወንጌል ምዕራፍ 21 ከቁጥር 28 ጀምሮ፣ የማቴዎስ ወንጌል ምዕራፍ 25 ከቁጥር 46 ጀምሮ፣ የማርቆስ ወንጌል ምዕራፍ 12 ቁጥር 2፣ የማርቆስ ወንጌል ምዕራፍ 13 ቁጥር 37፣ የሉቃስ ወንጌል ምዕራፍ 20 ቁጥር 9፣ የሉቃስ ወንጌል ምዕራፍ 21 ከቁጥር 38 ጀምሮ በጥቂቱ መጽሐፍ ቅዱስ ላይ ሰፍረው እናገኛቸዋለን። ስለዚህ ማክሰኞ እነዚህ የጥያቄ ቀን የትምህርት ቀን ተብላ ትጠራለች ማለት ነው። እሺ እንግዲህ እንደተከታተላችሁት ነው ዕለተ ማክሰኞ የጥያቄ ቀን እንደሆነ በስፋት አይተናል። እግዚአብሔር አምላክ ለሁላችንም ማስተዋልን ጥበቡን ያድለን። በስፋት ሳናነሳው በመጨረሻም ሳናነሳው የማናልፈው ጉዳይ ምንድን ነው? በዚህ በቲክቶኩ መንደር አንዳንድ ነገሮች በተለይ በብፁዕ አቡነ አብርሃም ዙሪያ ከእፎይ ከልደተ ቃል ከሌሎች ወንድሞች አንዳንድ የሚነሱ ነገሮች አሉ። ያንን አጥርተን ለመሄድ እፎይ እንግዲህ ክስ ልንመሰረት ብለን ያንን ቋሚ ሲኖዶስ ፈቅዶልን የሊቃውንት ጉባኤ ፈቅዶልን ማስረጃ አምጡ ተብለን ያን ማስረጃዎችን በሰብስበን በምንሄድ ሰዓት ብፁዕ አቡነ አብርሃም ይህ ክስ እንዳይደረግ ከልክለዋል። ስለዚህ ለምን እንደከለከሉ ጠይቁ የሚል ነገር አቀርቦ ነበር። ልደተ ቃል ደግሞ እንዴት ብፁዕ አባታችንን በዚህ በመድረክ በዚህ ያህል ሰው ፊት እንዲህ ብሎ በሚዲያ መናገር ትክክል አይደለም የሚሉ በሁለቱ መካከል የተነሱ ነገሮች አሉ። ብዙ ሰዎች ያልገባቸው ስላሉ ይህንን ግልጽ እናደርገዋለንና አንድ ቪዲዮ ተከታትለን እንመለሳለን። ከአበረቱን ሰዎች ጋር ወደፊት መቀጠል ነው እንጂ በጣም በሚሊዮን የሚቆጠር በጣም በብዙ ሚሊዮን የሚቆጠሩ አማኞችን የሚመሩትን አባቶች በእንደዚህ አይነት ቪዲዮም ሆነ በእንደዚህ አይነት የላይቭ ንግግር መናገር እንደኔ ግን ልክ አይደለም። የተሰሩ በጣም በርካታ ብዙ ነገሮች ሊኖሩ ይችላሉ። ያሳለፋችሁት በጣም ብዙ መከራ ሊኖር ይችላል። ልክ ነው፣ አሳለፋችሁ። ሌላኛው ደግሞ ኢትዮጵያ ውስጥ ያሉ ሰዎች፣ ኢትዮጵያ ውስጥ ያሉ ወንድሞች ለምን አልተናገሩም ምናምን ነገር ብላችሁም ደግሞ አንዳንድ ሰዎች መከፋት አይኖርባችሁ። ውጭ ያላችሁትም ሰዎች እኮ እህቶቻችንን ብትሆኑ ፊታችሁን ሸፍናችሁ ነው ቪዲዮ የሰራችሁት እንጂ ፊታችሁን ገልጣችሁ አይደለም የሰራችሁት። ኦኬ። ስለዚህ አንዳንድ ልናስባቸው የሚገቡትን ነገሮች ልታስቡ ይገባል። ለዛ ብዙ ብቻ ሁላችንም አስመሳዮች ነን በሚለው ልጠቅልለው ንግግሬ።
ሁላችንም ማስመሳዮች ነን የሚለው በዛ ልጠቅልለው ንግግር። ሰላም ውድ አድማጮቻችን፣ በመግቢያ ላይ እንደተመለከታችሁት ልደተ ቃል ለኔ ላይቭ ምላሽ የሰጠው ነው። በእርግጠኝነት ልደተ ቃል የዛን ለታ ተደብቆ አላዳመጠኝም ማለት ነው። ስላላዳመጠኝ ወይንም ደግሞ ተሸራርፎ የሰጡት መረጃዎችን ሰምቶ ሊሆን ይችላል ለኔ ምላሽ የሰጠው። እኔ አባታችን አቡነ አብርሃምን ምን ብዬ ነው የተናገርኩት? ክስ እንዳንመሰርት እሳቸው አልፈቀዱልንም፣ ሰው ጠይቋቸው ለምን እንደከለከሉ ብዬ ነው ያልኩት። ይሄ ደግሞ አንድ ልጅ አባቱን የሚጠይቀውን ጥያቄ ነው የጠየኩት። እንኳን ምድራዊ አባታችንን ሰማያዊ አባታችንን እንድንጠይቀው ኑ ጠይቁኝ ብሎ ፍቃድ የሰጠን ነው ማለት ነው። መጠየቅ ብቻ አይደለም፣ ኑ እንዋቀስ ይላል የኛ አምላክ ማለት ነው። የሆነ ቦታ ላይ ቁጭ ብሎ የሚያስፈራራ እንዳትጠይቁኝ ምንም እንትን እንዳትሉ የሚል አምላክ አይደለም እንከተለው። እንኳን ምድራዊውን አባታችንን ሰማያዊ አባታችንን እንኳን እንጠይቃለን ማለት ነው። እንጠይቃለን። ይሄን እንድንጠይቀውም ደግሞ ራሱ ነው ፍቃዱን የሰጠን ማለት ነው። ልክ እንደ ሙስሊሞቹ እንዳትጠይቁ የሚል አስተምሮ እኛ ጋር የለም። ወይንም ደግሞ ልክ እንደ ካቶሊኮቹ ፖፑ ኢንፋሊብል ነው ብለን አናምንም። ማንኛውም ፖፕ ራሱ ይሳሳታል ብለን እናምናለን። ወይ ጥያቄ መጠየቅ ነውር ነው ብለን የምናምን ሰዎች ስላልሆንን ማለት ነው። ስለዚህ አባታችንን ጠይቀናል። የጠየቅንበትም ምክንያት ደግሞ ምንድነው? እሱ ቋሚ ሲኖዶሱና የሊቃውንት ጉባኤ አባላት አማክረናቸው ነበረ። ምንድነው እሱ ያሉን? መረጃዎቻችሁን ሰብስቡና አምጡ፣ ክስ የሚያስፈልገውንም እንከሳለን፣ መግለጫ ለሚያስፈልገው መግለጫ እናወጣለን አሉን። ይህንን አደረግን። መረጃዎችን ሰበሰብን፣ ቪዲዮዎችን ሰበሰብን፣ በመጽሐፍት ደረጃ የተጻፉትን ሰበሰብን። ቁርአን ውስጥ ክርስትናን የሚያጥላሉ የሚያንቋሽሹትን አወጣን። በሐዲስ የተጠቀሱ ክርስትናን የሚሳደቡትን በሙሉ ሰበሰብን። እነኚህ ሁሉ ሰብስበን መረጃ ይዘን ሄድን። ስለዚህ አቡነ አብርሃም ይህንን ወደ ቋሚ ሲኖዶስና ወደ ሊቃውንት ጉባኤ ለማለፍ እሳቸው መፍቀድ ነበረባቸው። ስለዚህ አልፈቀዱልንም። እሳቸው ካልፈቀዱ ደግሞ ቋሚ ሲኖዶሱም ምንም መግለጫ ማውጣት አይችልም፣ ወደ ክስም እንዲሄድ ማድረግ አይችልም። ሊቃውንት ጉባኤ አባላትም ምላሽ መስጠት አይችሉም፣ ወደ እነሱ ስላልደረሰ ወደ እነሱ መምጣት ስላልቻለ ማለት ነው። መግለጫ ይሰጣል ተብሎ እየተጠበቀ ነበር፣ ታውቁታላችሁ። ስለዚህ መግለጫ ሳይሰጥ ቀረ። ነገሮች ሁሉ በዛው ተቋጩ ማለት ነው፣ በዛው እንዲቀሩ ሆኑ። ነገር ግን ከጊዜ በኋላ ነገሮች ካለፉ በኋላ ማለትም ይሄን እኛ ተተከለከልን በኋላ ማድረግ እንደማንችል ካደረጉም በኋላ ለራሳቸው ፈልገውት ይመስለኛል አቡነ አብርሃም ደህንነቶች ነገ ይመጣሉ፣ የህግ አካላቶች ይመጣሉ፣ መረጃዎቻችሁን ስጡን፣ ዶክመንታችሁን ስጡን ብለው ጠይቀውናል፣ ደውለውልን ነበረ። ስለዚህ እኛ ደግሞ መረጃውን አንሰጥም፣ በቃ ቁመነዋል፣ ትተነዋል ክሱን የሚል ምላሽ ሰጠናቸዋል። ስለዚህ እሳቸው በራሳቸው መንገድ ሄደው ክስ መክሰስ ይችላሉ፣ መረጃዎች መሰብሰብ ይችላሉ። እኛ የሰበሰብነው መረጃ ግን በቃ ትተነዋል። ምክንያቱም በመጀመሪያ ለምነናችሁ ነበረ፣ ፈቃደኛ አልሆናችሁም። አሁን ተስፋ እንትን ካለ በኋላ ለራሳችሁ ስትሉ ደግሞ አትጠይቁን የሚለውን አድርገናል። ለምን በመጀመሪያ እንደከለከሉ ጠይቋቸው ማለት ነው። ለምን እንደከለከሉ በመጀመሪያ ጠይቋቸው ብለን ያልነው። ስለዚህ ይሄ ምንም ያስከፋ ነገር በሌላ የሚተረጎም አይደለም። በሁለተኛ ደረጃ ላይ ልደተ ቃል ስለኔ መልካም ነገር የተናገርከውን ሰምቼዋለሁኝ። ብዙም አያስጨንቀኝም እሱ ነገር ግን እህቶቼን የተናገርካቸው ነገሮች በጣም በሚያሳዝን ሁኔታ ልቤን ሰብሮታል፣ አስከፍቶታል። ለምን እንደሳክ ራሱ አልገባኝም። ጅል በመሳቅ ራሱን ይደልል ይሆናል እንጂ ልክ እንደ ጅል ለምን እንደሳክ አልገባኝም። ምክንያቱም ቪዲዮ ተሸፍነው መስራታቸው እንደዚህ የሚያስቅህ ከሆነ አንድ ቪዲዮ ሰርተህ እኮ ስላሸማቀቁህ ያችን ቪዲዮ አጥፍታታል። ስለዚህ እስልምና ላይ መስራት እንዲቀላል እንዳልሆነ ልትረዳው ይገባ ነበር ማለት ነው። እነሱ ጌም እየተጫወቱ አይደለም። እሺ ላይቭ ቪዲዮ የሚገቡት ወይንም ቪዲዮ የሚሰሩት ቪዲዮ ሲሰሩ ስራ እየሰሩ ነው። እነኛን ሴቶች ለማሸማቀቅ በዚህ መጠን መሳቅህ፣ በዚህ መጠን ማናናቅህ፣ በዚህ መጠን አስመሳዮች ብለህ መናገርህ በጣም ያሳዝናል። እሺ በጣም አዝኜብሃለሁ። ምክንያቱም ለክርስቶስ በዚህ መጠን ራሳቸው መስዋዕት ከፍለው ሙስሊም ቤት እየሰሩ ያውም ቢታወቁ ሊያስገድላቸው የሚችልን እንደዛ እየሰሩ ማላገጥህ በጣም ያሳዝናል ማለት ነው። በጣም ያሳዝናል። ስለዚህ ባታደርገው ጥሩ ነበረ። ቀጣይ ግን ከዚህ በላይ ልሄድብህ እችላለሁ ማለት ነው። በሴቶች ጉዳይ በእህቶቻችን ላይ ወይንም በእህቶቼ ላይ ከመጣህ ማለት ነው እኔን እንደፈለገ መናገር ትችላለህ። ያ እህቶቻችንና አረብ ሀገር ያሉ አስመሳዮች ምናምን ብለህ ግን እነሱ ላይ እንድትናገር እድል አልሰጥም፣ አልፈቅድልህም። ኢትዮጵያ ውስጥ ሆነ ከፈራህ ሳውዲ ላይ ላሉትማ እንዴት ሊከብድ እንደሚችል መረዳት ሲኖርብህ
አይ እንደዚህ ያላችሁ ውጭ ያላችሁ ምናምን ብለህ እንድታላግጥ አይፈቅድልህም ማለት ነው። ሰው ጥንቃቄ አድርግ። ያው የሁለቱንም እንደ በጎ ነገር ነው መውሰድ ያለብን። የልደተ ቃልም ብፁዓን አባቶቻችንን መናገር በአደባባይ ባንናገር የተለያዩ ነገሮች ሊደረጉ ይችላሉ፣ በርካታ ነገሮች ሊደረጉ ይችላሉ እና እነሱ ደግሞ ቤተክርስቲያንን ለማሻገር የተሰጣቸውን ኃላፊነት ለመወጣት ያና በዛ ኃላፊነት ተጠያቂነት እንዳይሆን ነገሮችን የሚያደርጉት እንደኛ ሳይሆን በብልሃት በዘዴ ከእግዚአብሔርን በመጠየቅ በመንፈስ ቅዱስ ምሪት ስለሆነ አባቶቻችንን በየአደባባዩ ባንናገር የሚሉ ነገሮችን ነው ያነሳው። ፎይም ደግሞ ያነሳው እንዲሄደናል ለምን እንዳደረጉ ስላልገባን ያንን ጠይቁ የሚል የሁለቱ መካከል ላይ ተፈጠረ ሚስ አንደርስታንድ ነው እንጂ ሁለቱም ተመሳሳይ የሆነ ነገር ነው ያላቸው። ከዚህ ወገን ፎይንና ልደተ ቃልን ለመክፈል መካከል ላይ የሚሄዱ አካላቶች አሉ። ሁለቱም ዓላማቸው አንድ ነው፣ ስለ ቤተክርስቲያን መመስከር ቅዱሱን ቃል ለዓለም መግለጥ ነው። ሌላ ትርፍ ነገር ስለሌላቸው ተመሳሳይ ነገር ነው ያነሱት። ብፁዓን አባቶቻችንን ባንናገር እነሱን ቤታችን ችግር ካለን ቤታችን ብንፈታ በእንዲህ አይነት አደባባዮች መውጣት የለብንም። በርካታ ሚሊዮን ህዝቦችን ነው የሚመሩት። ስለዚህ ነገሮችን ከኛ በበለጠ መልኩ በሰከነና በእግዚአብሔር አጋዥነት ነው የሚሰሩትና እነዚህ ነገሮች የሚለው ያኛውም ደግሞ በዚህ መንገድ ሄደን ስላላደረጉ አባቶቻችን ደግሞ መጠየቅ ይገባናል። ጠይቁ ነው እንኳን እነሱን ከአምላክ ጋር ልንጠያየቅ እንዋቀስ ነው የሚለው መጽሐፉ። ስለዚህ ከአምላክ ጋር ሁሉ እንወቃቀሳለንና እንነጋገራለን፣ እንጠይቋለን። ለምን አባቴ እናደረክ ፈጣሪ ለምን አደረክ ብለን ከእግዚአብሔር መልስ እስክናገኝ እንጠይቃለን። አባቶቻችን ነው ጥያቄ ጠየቅ ነው የሚሉ ነገሮች ነው ተመሳሳይ የሆኑ ነገሮች ስለሆነ ምንም የተፈጠረ ነገር የለም። ሁሉም ነገር ይስተካከላል። ለወንድሞቻችን እግዚአብሔር አምላክ የአገልግሎት ዘመናቸውን እሱ ይባርክልን። እንግዲህ ለዛሬ ያስኩላችሁ ይህን ይመስላል። ሐሳብ አስተያየቶቻችሁን በቅንነት ኮሜንት ሴክሽን ላይ ስጡኝ። ይህን ቪዲዮ ድንገት ላይክ ካላደረጋችሁ ላይክ እንድታደርጉ ቤቱን ቤታችሁ ነውና ሰብስክራይብ አድርጉ። በሌሎች መርሃ ግብር እስክንገናኝ ድረስ ቸርን ሰንብት።